አስኩም እኔ ከፈለክ እግር ስር ልውደቅ የት ይዛቸው ሄዳል? ይሁን ማታነሳው ወይ እዚሁ ቅርብ ሆነ ይሆናል። ይሆናል እንግዲህ ያ ነው ሂጂና ዋሪው እንዴ ከዛስ እኔ ያለሁልሽ አልኩሽ አይደለ ሂጂ አዋሪው ኧረ ጉድ ኧረ ጉድ ኧረ ጉድ የኪራ እህት እናት እንዴ ይቻላል እንዴ? እንደዚህ ይቻላል እንዴ? ኧረ ኒና በኪራ እህት እናት ሰውየውን ቀጤን ከጀርባ በድንጋይ አስመትተዋለች። የምር መጥፎ ምትን የመታችው መጥፎ የተባለ ምት ነው የመታችው። እውነት ለመናገር የሌለ ነው ያጋጨችው ሴትዮዋ የሌለች በቃ አራዳ ነገር ናት። ስታወራም በቃ የተፍታታሽ ነገር ናት እና በጉልቤ ለመጣባት በቡጢ ትመልሳለች። ያው እንዳያቸዋት የልጇን አከራዩን ልጇ የምትኖርበትን ቤት አከራዩን ከእሷ ጋርም ፋይት ገጥማ ነበር። ብቻ በጣም በሚገርም ሁኔታ አክሽን ምናምን ትወዳለች። አክሽን ምናምን በጣም ነው የሚመቻት። ብቻ ይመቻት። ናቲ ዶጮን ያቃተውን ነገር እሷ ከጀርባ ብላ ጥላዋለች። ግን ከዛ ነቅቶ ድጋሜ ኒናን ሲያገኛት ኒና አልቆላታል። ኒና ሌላ ድብልቅልቅ ውስጥ ነው የገባችው። ምክንያቱም ሰውየው አሁን ኒናን አይቷታል። እሷ ናት መጀመሪያ የምታወራችው እና ከኋላ አስመታሽኝ ብሎ በኋላ ሲነቃ ሌላ ጊዜ ሲያገኛት በጣም ትልቅ ችግር ነው የሚፈጠርባት። በጣም ትልቅ ችግር ይፈጠርባታል ብዬ አስባለሁ። እኔ እንደዛ ነው የማስበው። እናንተ ምን ታስባላችሁ? በሌላ በኩል ደግሞ ትንሿ በጣም ብዙ ፈተና ውስጥ ነው ያለችው። ያ ልጅ ታያችሁት፣ አንዴ እወድሻለሁ ምናምን በቃ ይበሳጭባታል፣ ይቆጣታል። አንዴ ደግሞ ልነጠፍልሽ፣ በላይ ላይ ተራመጂ፣ እኔ ያንቺ ምንጣፍ ልሁንልሽ፣ ረጋግጭኝ ምናምን አይነት ይላታል። አንዳንዴ ደግሞ ይመነጫጭቃታል እና በዚህ ነገር ውስጥ በጣም ግራ ተጋብታለች። በጣም ከሚባለው በላይ ከባድ ግራ መጋባት ውስጥ ነው የገባቸው። እውነት ለመናገር ከባድ ግራ መጋባት ውስጥ ነው ያለችው እና ይህንን ችግር ግን ብትፈታ መልካም ነው ብዬ አስባለሁ። ወደ ሌላ አላስፈላጊ ነገሮች ከመሄዱ በፊት ለኪራ አሳውቃ ይህንን ችግር በአጭሩ ብትቋጨው መልካም ነው ብዬ አስባለሁ። በሌላ በኩል ሰኒ ደግሞ እንዳያችኋት ነው የአሁኑ የሰኒ ሰውዬ። በቃ ሰኒን በጥፊ ይወለውላታል። ክብሮም በስንት ጣሙ። እውነት ነው ለካስ እናንተ ሴቶች መታ የሚያደርጋቸውን ይወዳሉ የሚባለው አሁን በሰኒ ነው ያየሁት። ሰኒ ያንን ወርቅ የመሰለውን ክብሮምን እንደዛ አርጋው አሁን የወደቀችው በጥፊ የሚለስናት አይነት ሰው ላይ ነው እና ዛሬ ሲያቀምሳት ነበር። ካቀምሳት በኋላ ያው ደረቱ ላይ አቅፏት ትንሽ ነፈሩ ሲኩራራ ምናምን ሲወጣጠር ነበር። ብቻ እኔ ክብሮም ባይወጣ ደስ ይለኝ ነበር ከዚህ ድራማ ውስጥ። ያው የውሃ ሽታ ሆኖ ቀርቷል በዛው ማለት ነው። ብቻ ባይወጣ መልካም ነበር፣ ግን ወጥቷል። በሌላ በኩል ደግሞ ያው ምሩ ምንም ልትድን አልቻለችም። ኢቭን ኢፍ የናሆም አባት እያያት ሲያለቅስ ነበር። በነገሮች በጣም አዝኖ በጣም ተከፍቶ ሲያለቅስ ነበር እንዳያችሁት። ብቻ ከባድ ሁኔታ ውስጥ ነው የገባው። ከባድ የተባለ ሁኔታ ውስጥ ነው የገባው። እውነት ለመናገር ቀጣይ ክፍሎች ላይ ምን ይፈጠራል ብላችሁ ታስባላችሁ?
የምታስቡትን ሀሳብ አስተያየቶቻችሁን ኮሜንቶችን በኮሜንት ሰብስክራይብ በማድረግ